صلوا على النبي. هذا يوم أسود في تاريخ المسلمين. يزار إهين كان عن رسوان بمسلموش تاريخ لي تقر كان يميبال تقر أباسا مسلموش يارروبت بتعام يتكفوبت يهونك أنو إهين فيديو قابزات شوالوهين تملكتوت يا أرماني النت تق يا كفات تق يا مجرم النت كشيطان بلاي يتايبت ያው ክስተት ነው ያየን ያለነው ዓለም ላይ በተለይ እስራኤል ላይ የምንመለከተው። እንግዲህ ከታች በምስል ላይ እንደምትመለከቷቸው ለበርካታ ጊዜያቶች፣ አመታቶች፣ ወራቶች በእስራኤል እስር ቤት ላይ ሲማቀቁ የነበሩ፣ ሲሰቃዩ የነበሩ፣ ሲንገላቱ የነበሩ፣ ሰብአዊ መብታቸው ሲገፈፍ የነበሩ ታጋቾች ዛሬ ላይ ደግሞ ፍርድ ቤት ቀርበው በፍርድ ቤት ሂደት ላይ የሞት ፍርድ እንዲገደሉ ፍርድ ቤቱ በማወጁ ምክንያት ያው የራሳቸው ቁማር ነው። በማወጁ ምክንያት እዛው ላይ ፍርድ ቤት ላይ የነበሩ ችሎት ላይ የነበሩ አካሎች በደስታ ሻምፓኝ ሲራጩ ይታያሉ። በሰው ሞት የሚደሰቱ አውሬዎች ናቸው። በሰው ሱብሃንአላህ በጣም የሚያጅብ ነው እኮ በጣም የሚገርም ነው። እነዚህ ነው ዛሬ ሀገራችን ላይ ያላችሁ ክርስቲያኖች ድል ለእስራኤል ከእስራኤል ጎን ነው የምትሉ፣ ነገ ደግሞ ተራው የናንተ ነው። ምክንያቱም ክርስቲያን የሚባል ሀገሬን ለቆ ይውጣ የሚል ትእዛዝም አውጀዋል። በነገራችን ላይ ሙስሊሞች ላይ ብቻ አይደለም እስራኤል ላይ የተሰቃዩ ያሉት ሙስሊሞች ብቻ አይደሉም ክርስቲያኖችም ጭምር ነው። እናንተ ለኛ ድምጽ ሁኑን አላልንም። ሆናችሁ የምትፈይዱት ነገር የለም፣ ባትሆኑም ደግሞ የምታጎሉት ነገር የለም። ግን ሰብአዊነት ይቀድማል። በሰውነት ሰብአዊነት ሊሰማችሁ ይገባል። አለበዛ ከነሱ አትብሱ አትሻሉም እኮ ብትብሱ እንጂ ከነሱ የባሳችሁ አውሬነትን ነው የተላበሳችሁት። እናንተም በጣም የሚያሳዝን በጣም የሚገርም በጣም የሚያጅብ ነው። እነሱ ግን በዚህ ሁኔታ ላይ የሞት ፍርድ ተፈርዶባቸው ድል የበላይ እንደሆነ ታላቅ እንደሆኑ ደስተኛ እንደሆኑ ሁላ እያሳዩአቸው ነው። አላህ የጀነት ሰዎች አላህ ያደርጋቸው፣ የሸሂድነትን ማዕረግ አላህ ይወፍቃቸው። ላሉት ደግሞ ጽናትን አላህ ይስጣቸው፣ የታሰሩትን ሁሉ አላህ ያስፈታቸው።